ቅዳሜ አይጾምም የምትሉ ሰዎች የዘንድሮ ጥምቀት የሚውለው ሰኞ ነው እና የጥምቀት ጋድ እሁድ ብቻ ነው እንጂ ቅዳሜ አይጾምም የምትሉ ሰዎች እውነታው ምንድነው? ይጾማል ወይንስ አይጾምም? እነግራችኋለሁ። ይሄ ጥያቄ ብዙዎችን ግራ የሚያጋባ ነውና ቢያንስ 1 ሚሊዮን ሰው እንዲማርበት ፈልጋለሁ። እናም ፈጣሪ ጤነኛ እጅ የሰጣችሁ ሰዎች እጃችሁን ፈታ አድርጉና ሼር እና ኮፒ ሊንክ ላይክ ሪፖስት እያደረጋችሁ ቪዲዮውን ለሁሉም እንዲዳረስ አድርጉልኝ። ፎሎ ያላደረጋችሁ የመደመር ምልክቷን ተጭናችሁ ፎሎ አድርጉና ጀምሩት። እናም ብዙዎቻችሁ ስትጠይቁኝ የነበረው ጥምቀት እንግዲህ ሰኞ ነው የሚውለው የዘንድሮ እና የጥምቀት ጋድ እሁድ ብቻ ነው የሚጾመው ወይንስ ቅዳሜም ጭምር ነው የሚጾመው እያላችሁ ነበር። እናም የጥምቀት ጋድ እሁድ ብቻ ነው የሚጾመው፣ እሱንም ከጥሉላት ብቻ እንጂ ከእህል አይደለም። ቅዳሜ እስካላችሁኝ ቅዳሜ አይጾምም፣ እሁድን ብቻ ነው እንጂ ቅዳሜን አንጾምም። ምናልባት አንዳንድ ሰዎች ቅዳሜንም ጨምራችሁ መጾም አለባችሁ ብለዋችሁ ሊሆን ይችላል። እኔ ስለ አንዳንድ ሰዎች አይመለከተኝም። እኔ የሚመለከተኝ ስለ ትክክለኛይቱ የቤተ ክርስቲያን ሥርዓት ብቻና ብቻ ነው። ስለዚህ ቅዳሜ አይጾምም፣ እሁድ ብቻ ከጥሉላት እንጾማለን። አይ ቅዳሜንም መጾም አለብኝ ካላችሁ ግን እሰየው ጾሙ። ትክክለኛው ሥርዓቱ ግን ምንድነው ካላችሁ የሚጾመው የጥምቀት ጋድ እሁድ ብቻ ነው፣ እሱንም ከጥሉላት ብቻ ማለት ነው። እናም ጥምቀት 2 ቀን ብቻ ነው የቀረው። ታዲያ ከሥርዓት ጋር ተያይዞ ስለ ጥምቀት በጣም ጠቃሚ የሆኑ ማወቅ ያለባችሁን ነገሮች ልሰራላችሁ አስቤያለሁ። ፈቃደኞች ናችሁ? የእናንተን ፈቃድ ማወቅ ስላለብኝ ሁላችሁም ፈቃደኛ የሆናችሁ አዎ ስራልን እያላችሁ ኮሜንት ላይ ጻፉልኝ። ፈቃደኞች ሆናችሁ አዎ ስራልን እያላችሁ ጻፉልኝ። ቪዲዮውን ሼርና ኮፒ ሊንክ ላይክ ሪፖስት እያደረጋችሁ ለሁሉም አዳርሱልኝ። ቤቱ ይጠቅማችኋል። ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ።